በህዳር 2018 ዓመተ ምህረት አጋማሽ ወደ ኢትዮጵያ ሲመጡ እኛም ሆነ የአፍሪካ ሀገሮች የተጋፈጥናቸው የጋራ ደህንነት ስጋቶች አሉብን በማለት ተናግረው ነበር። እነዚህን የጋራ ደህንነት ስጋቶች ደግሞ በጋራ ለማስወገድ የሚቻልበትን ስልት ሀገራቸው አሜሪካ እንደ ኢትዮጵያ ካሉ ሀገሮች ጋር በመመካከር እየቀየሰች መሆኑንም ጠቁመው ነበር። አሜሪካ የአፍሪካ ሀገሮችን ወታደራዊ ዝግጁነት አቅም በማጎልበት ረገድ ትልቅ አስተዋጽኦ ማበርከት እንደምትችል ጠቅሰውም አፍሪካውያንን በማስተባበር በአንድነት የገጠሙንን የጸጥታ ስጋቶች ማስወገድ እንችላለን በማለት ተናግረዋል። አዲሱ የአሜሪካ መከላከያ የአፍሪካ እዝ አፍሪኮም ዋና አዛዥ ጀነራል ዳግቪን አንደርሰን ይህን ሁሉ ተናግረው በተመለሱ በአንድ ወር ልዩነት ደግሞ የውጭ ጉዳይ ምክትል ሚኒስትር ከሆኑት ከክሪስቶፈር ላንዳው ጋር በድጋሚ ወደ ኢትዮጵያ መጥተው ነበር። በዚህ ጊዜ ደግሞ የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል ተካፋይ ከመሆን ባለፈ በደብረ ዘይት የኢትዮጵያ አየር ኃይል ጠቅላይ መምሪያ በሆነው ሀረር ሜዳ ሰማይ ላይ የተደረገውን የጥቁር አንበሳ አየር ትርኢትም ታድመው ነበር የተመለሱት። ይህ ከሆነ ከ6 ወራት በኋላ እነሆ ከሰሞኑ በድጋሚ ወደ አዲስ አበባ የመጡት እኚህ ከፍተኛ የአሜሪካ የጦር መኮንን መጀመሪያ ሲመጡ ኢትዮጵያን ጨምሮ ከአፍሪካ ሀገሮች ጋር እንፈጥረዋለን ያሉትን የጦርና የደህንነት ትብብር የሚያጠናክር መርሃ ግብር ተካፋይ ለመሆን ነበር የተገኙት። ሪፖርተርም በዛሬ መሰናዶ የአሜሪካና የኢትዮጵያ የደህንነት አጋርነትን ይፈትሻል። አብራችሁን ቆዩ። አሜሪካ የደህንነት አጋርነት ከኢትዮጵያና ከሌሎች የአፍሪካ ሀገሮች ጋር ማጠናከርን እንደምትፈልግ ከቅርብ ጊዜ ወዲህ የአሜሪካ ባለስልጣናት በጉልህ ሲናገሩ ይደመጣል። ሰሞኑን በአዲስ አበባ የተስተናገደው የመከላከያ ሎጂስቲክስና መገናኛ ሲምፖዚየም ደግሞ ይህን የደህንነት አጋርነት ማጠናከሪያ ቁልፍ ስልት መሆኑን ነው ባለስልጣናቱ ያረጋገጡት። የመከላከያ ሚኒስትሯ አይሻ መሐመድ በዚህ ዝግጅት መክፈቻ ላይ በአሜሪካና በኢትዮጵያ መካከል መተማመንና አጋርነት እየተጠናከረ መምጣቱን አጋጣሚው ያሳያል በማለት ነበር የተናገሩት። ሚኒስትሯ ይህን ቢሉም በጆ ባይደን አስተዳደር ዘመን በኢትዮጵያ ላይ ተጥሎ የቆየውን የአጎዋ ከታሪፍ ነጻ የንግድ እድል ክልከላም ለማንሳትም ሆነ በመንግስት ባለስልጣናት ላይ ተጥለው የቆዩ የቪዛ ማዕቀቦችን ለመሻር ያልደፈረው የአሁኑ የአሜሪካ መንግስት በምን መንገድ ከኢትዮጵያ መንግስት ጋር መተማመንና ስትራቴጂካዊ አጋርነት ሊፈጥር ይችላል የሚለው ጉዳይ አሁንም ያነጋግራል። የትራምፕ አስተዳደር የአሜሪካ ዓለም አቀፍ የልማት ድርጅት USAID ስራን ማገዱ ኢትዮጵያን የመሳሰሉ የአፍሪካ ሀገሮች ላይ ተጽዕኖ መፍጠሩ ይነገራል። የትራምፕ አስተዳደር የታዳጊ ሀገሮች ስደተኞችንና ጥገኝነት ጥያቄዎችን በተመለከተ ከሀገር እስከ ማባረር የሚደርስ ጥብቅ የኢሚግሬሽን ህጎችን መከተሉ ብቻ ሳይሆን ለእነዚህ ሀገሮች የሚደረጉትን የኢኮኖሚ የማህበራዊና የሰብአዊ ድጋፎችን መሰረዙ ጭምር በብዙዎቹ ዘንድ ቅሬታን የፈጠረ ጉዳይ ነበር። ሌላው ቀርቶ በሶማሊያ ላለፉት 20 ዓመታት የተሰማራውን የአፍሪካ ህብረት የሰላም ማስከበር ተልዕኮ መደገፉን እንደሚያቆም በቅርብ ጊዜ ያስታወቀው የትራምፕ አስተዳደር እነዚህን ሁሉ እርምጃዎቹን በሚቃረን ሁኔታ አሁን ከአፍሪካ ጋር የደህንነት አጋርነት ለመፍጠር መፈለጉ ድብልቅ ስሜቶችን ያስተናገደ ጉዳይ ሆኗል። በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ዳር እስከ ዳር ታዬ በዚህ ጉዳይ ለሪፖርተር ባጋሩት ሀሳብ አሜሪካኖቹ በተለይም ከኢትዮጵያ ጋር የደህንነት ትብብር ለማጠናከር የሚያስገድድ ምክንያት እንዳላቸው ነው ያስረዱት። በቀጠናው የደህንነት ችግር አለ፣ በሶማሊያም አለመረጋጋት አለ። በሱዳንም ቢሆን የእርዳታ ማቅረቢያ መንገድ ለማስከፈት ለተኩስ አቁም ስምምነት ተፋላሚዎቹ እንዲደርሱ ማድረግ አልተቻለም። አንዱ ሌላውን ሲከስ ነው የሚታየው። ኤርትራም ቢሆን ወዴት እንደምታመራ የማይታወቅበት ሁኔታ ይታያል። በሱዳን ጦርነት እጇን ስትከት ትታያለች። በአጠቃላይ የቀጠናው አለመረጋጋት በይበልጥ የደህንነት ጉዳዮች ላይ አሜሪካኖቹን እንዲያተኩሩ አድርጓቸዋል ብለዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሲምፖዚየሙ መክፈቻ ባደረጉት ንግግር ሀገራቸው ከአፍሪካ ጋር የምትመሰርተው የደህንነትና የመከላከያ ትብብር በሀገሮቹ ላይ ዕዳም ሆነ ሸክም የማይፈጥር እንደሆነ ነው የገለጹት። የሀገር መከላከያ የሎጂስቲክስ ዋና መምሪያ ኃላፊ ሜጀር ጀነራል አብዱራህማን ኢስማኤል ይህ ግንኙነት የማጠናከር እርምጃ በተለየ ሁኔታ ፈጠራን በማበረታታት እንዲሁም የጋራ ደህንነትን በማስጠበቅ ላይ እንዲያተኩር ነበር ያሳሰቡት። የአሜሪካ አየር ኃይል መኮንንና የአፍሪኮም አዛዥ ጀነራል ዳግቪን አንደርሰን በበኩላቸው በቴክኖሎጂ የታገዘ የጋራ ደህንነት አደጋን የመከላከል ትብብር መፍጠር አሜሪካ እንደምትፈልግ ነው ያረጋገጡት። ጀነራሉ ሲናገሩ የሽብር ስጋትን ለመከላከል የጋራ ሎጂስቲክስና ኮሚኒኬሽንን ማጠናከር አስፈላጊ ነው። ያለ ሎጂስቲክስና ኮሚኒኬሽን ወታደራዊ ዘመቻና ግዴታን መወጣት አይቻልም።
ምንም አይነት መሳሪያ ቢኖርህ አስፈላጊ ቦታ ወስደህ ለሰራዊቱ ካላቀረብክ ውጤታማ አትሆንም በማለት ነበር የገለጹት። ጀነራል አንደርሰን ባሰሙት ሰፊ ንግግር ሽብርተኝነት፣ ህገወጥ የማዕድን ምዝበራን፣ ህገወጥ አሳ ማጥመድን፣ ህገወጥ የሰዎች ዝውውርን፣ የአደንዛዥ እጽ ዝውውርንና ንግድን የመሳሰሉ ችግሮችን ቀጠናው ተጋፍጧል። የአደገኛ እጽ ዝውውር ብቻ ከ2 ዓመት በፊት ከነበረበት በ6 እጥፍ ጨምሯል። ይህ ሁሉ ችግር ተባብሮ መስራትን ይጠይቃል። አስቸጋሪ መልክዓ ምድራዊ ሁኔታ ባለባቸው መንገዶችና የትራንስፖርት አቅርቦት ባልተዳረሰባት አፍሪካ ወታደራዊ ሎጂስቲክስና መገናኛን ማጠናከር እጅግ አስፈላጊ መሰረታዊ ጉዳይ ነው። ሰራዊት የፈለገውን ያህል ጀግናና ለመሞት የቆረጠ ሊሆን ይችላል። ነገር ግን በአግባቡ ካልተመገበና በአግባቡ ካልታጠቀ በስተቀር ሊዋጋ አይችልም በማለት ሀገራቸውም ሆነ አፍሪካውያን ተባብረው መስራት ለምን እንደሚያስፈልጋቸው አብራርተዋል። አሜሪካ ከአፍሪካ መከላከያዎች ጋር የሎጂስቲክስና የመገናኛ መደጋገፍ በማጠናከር የአህጉሩን የደህንነት ስጋቶች መቀልበስ እንደሚቻል እየገለጹ ቢሆኑም ነገር ግን የአፍሪካ ሀገሮች የደህንነት ችግሮችም ሆነ መፍቻ ቁልፎቻቸው እጅግ የተወሳሰቡ መሆናቸው በብዙዎች ይወሳል። በአፍሪካ እጁን የሰደደውና ባለድርሻ የሆነው ኃይል ብዙ መሆኑ ይህን ውስብስብነት ከፈጠሩት አንዱ ተደርጎም ይጠቀሳል። ዶክተር ዳር እስከ ዳር አሜሪካ በአፍሪካ ብቸኛዋ የደህንነት ዋስትና ሰጪ አጋር ተደርጋ እንደማትታይ ይጠቁማሉ። አሜሪካኖቹ በአፍሪካ ቀንድም ሆነ በመላው አፍሪካ የእኛን ጥቅም ጭምር የሚነካ የደህንነት ስጋት አለ ይላሉ። ይህን ስጋት ለማስወገድ ደግሞ የደህንነት ትብብር እናጠናክር ብለው እየመጡ ነው። ይሁንና አሜሪካ በቀጠናውም ሆነ በመላው አፍሪካ ብቸኛዋ የደህንነት ዋስትና ሰጪ ተደርጋ የምትታይበት እድል የጠበበ ነው። ሌሎች ትልልቅ ሀገሮችም ሆኑ ዓለም አቀፍ አካላት በአህጉሩና በቀጠናው የራሳቸው ተጽዕኖ አላቸው በማለት የገለጹት ተመራማሪው የአፍሪካ ሀገሮች ከአሜሪካ ጋር ብቻ የደህንነት ትብብር በማድረግ እንደማይወሰኑ አመልክተዋል። የዶናልድ ትራምፕ አስተዳደር የውጭ ግንኙነት ፖሊሲውም ሆነ የደህንነት ስትራቴጂው የማይገመትና የማይጨበጥ መሆኑ ሌላው እንደ ትልቅ ችግር የሚነሳ ጉዳይ ነው። የዴንቨር ዩኒቨርሲቲ ፕሮፌሰሯ ሂላሪ ማትፌስ በቅርቡ ባቀረቡት ትንተና የትራምፕ አስተዳደር እንደ አፍሪካ ላሉ ዘርፈ ብዙ ችግር ላለባቸው አህጉራት የጠራ ፖሊሲ ይዞ አለመቅረቡን ገልጸዋል። አያይዘውም የበለጠ የተወሳሰበ ችግር ላለበት የአፍሪካ ቀንድ ቀጠናም የጠራ ፖሊሲ ይዞ አለመቅረቡን በመጥቀስ ይህ በቀንዱ ካለው ችግር እኩል የሚያሳስብ ጉዳይ መሆኑን የሚጠቁም አነጋጋሪ ሀሳብ አንስተው ነበር። ስለዚሁ የተጠየቁት ዶክተር ዳር እስከ ዳርም ቢሆኑ የትራምፕ አስተዳደር ግልጽ ፖሊሲ አለው የሚለው ጥያቄ መፍጠሩን እንደሚጋሩት ነው የተናገሩት። ለምርጫ ሲወዳደር እንዲሁም አንዳንዴ በወጡ ሰነዶች ካልሆነ በስተቀር ይህ ነው የሚባል የፖሊሲ ሰነድ ላይኖረው ይችላል። ሆኖም ቻይናን በተመለከተ የሚከተለው ዋና ተቀናቃኝ ነች የሚለው አቋሙ ይታወቃል። እንዲሁም ቁልፍ በሚባሉ የማዕድን ሀብቶች ወይንም ክሪቲካል ሚኔራልስ ላይ የሚያራምደው አቋምም ግልጽ ነው። የእነዚህ ማዕድናት የንግድ የበላይነትን ከቻይና መንጠቅ ይፈልጋሉ። የቻይናን ገበያና አቅርቦትን የመቁረጥ ስራ ይሰራሉ። የቻይናን አጠቃላይ ግስጋሴም ለማስቆም ቢሆን ለማዳከም ሲንቀሳቀሱ ይታያሉ። የኢራን ጦርነት በአንድም ሆነ በብዙ መንገድ ከዚሁ ፍላጎታቸው ጋር የተገናኘ ነው። የቻይና ቁልፍ አጋርና የመጠናከር መሰረት ናቸው የሚሏቸውን እንደ ኢራን፣ ቬንዙዌላ፣ ሩሲያ ያሉ ሀገሮችን ሆን ብሎ የማዳከም ኢላማ ለማድረግ ሲንቀሳቀሱም ይታያል። በሌላ በኩል ደግሞ ለእስራኤል የደህንነትና የህልውና ዋስትና የሚሰጥ እንቅስቃሴ የማድረግ ፍላጎትም አላቸው። አሁን በአሜሪካ በስልጣን ላይ ያለው ወግ አጥባቂ የሚባለው የፖለቲካ ኃይል ነው። በዚህ የተነሳ ለእስራኤል የደህንነት ዋስትና የመስጠት ፍላጎት ዋና የሀገሪቱ ፖሊሲ ሲሆን ታያለ። የአሜሪካ ነባር የውጭ ግንኙነት እሴቶች የሚባሉት የሰብአዊ መብት፣ ዲሞክራሲና መልካም አስተዳደር የመሳሰሉ ጉዳዮች እየተቀየሩ ነው። በዚህ የትራምፕ አስተዳደር የሚተች ቢሆንም ነገር ግን ለአፍሪካውያን ጥሩ እድል ነው። ያለ አስገዳጅ ቅድመ ሁኔታ ግንኙነት ማጠናከር ነው አሁን ትልቅ ቦታ ያለው በማለት የአሜሪካ መንግስት የአፍሪካ አቋሙ እንዴት እየተቀየረ እንደመጣ በሰፊው አብራርተዋል። ተመራማሪው ኢትዮጵያ በመከላከያ ዘርፍ ያላት ስምና ጥንካሬ እንዲሁም በቀጠናው ከኢትዮጵያ የተሻለ ሀገራዊ አቅም ያለው ኃይል አለመኖሩ ሁሉ ተደማምረው አሜሪካንና ሌሎች ሀያላንን የትብብር እቅድ ይዘው እንዲመጡ መነሻ ነው ይላሉ። ሀገሮች ከኢትዮጵያ ጋር ግንኙነት ስለፈጠሩ ከኤርትራም ሆነ ከሱዳን ወይንም ከግብጽ ጋር ግንኙነት ሊኖራቸው አይገባም ሊባል አይችልም። ከኢትዮጵያም ከሌሎችም ጋር በሚሰሩበት መንገድ ይሰራሉ በማለት የተናገሩት ዶክተር ዳር እስከ ዳር እያንዳንዱ የግንኙነት ሂደት የየራሱ አዎንታዊና አሉታዊ ውጤት እንዳለው በማጤን ሀገሮች ከግንኙነቱ የተሻለ በጎ ውጤት ለማትረፍ መስራት እንደሚበጃቸው አስረድተዋል።